ሻሎም ሻሎም ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። እግዚአብሔር የተባረከ ይሁን። እንግዲህ የስካቶሎጂ ወይም ደግሞ የፍጻሜ ዘመን አስተምህሮ ወይም ትምህርት ብለን የጀመርነውን የመጨረሻ ርዕሳችንን አዲስ ሰማይ አዲስ ምድር የሚለውን እንግዲህ ዛሬ በጌታ ጸጋ እንመለከታለን ማለት ነው። እንግዲህ ለማስታወስ ያክል ስካቶሎጂካል ኦርደሮች አሉ ወይም የፍጻሜ ዘመን አስተምሮ ቅደም ተከተሎች ብለን ስንመለከት የጀመርነው ከቤተ ክርስቲያን ወይም ከቅዱሳን መነጠቅ ነው። ከቅዱሳን መነጠቅ ወይም ከቤተ ክርስቲያን መነጠቅ ተከትሎ ደግሞ የሰባቱ ዓመት የመከራ ዘመን ብለን ደግሞ በሰባቱ ዓመት የመከራ ዘመን ላይ የሚፈጸሙ ነገሮች አሉ። ለምሳሌ ሁለቱ አውሬዎች ወይም ደግሞ አንቲክራይስት የተባለው ከባህር የሚወጣው አውሬ እንዲሁም ደግሞ የእርሱ አፈቀላጤ የሆነው ደግሞ ሐሰተኛው ነቢይ ከምድር የሚወጣው ደግሞ ብለን ተመልክተናል። ሁለቱ አውሬዎች በሚል በመቀጠል በዛው በሰባቱ ዓመት የመከራ ዘመን ክስተት ከሚከሰቱ ወይም ከሚፈጸሙ ነገሮች መካከል ደግሞ 10ቱ ቆነጃጅቶችን ብለን ተመልክተናል። ከዛ በኋላ ደግሞ ከ10ቱ ቆነጃጅቶች ቀጥለን እዚያው የሰባቱ ዓመት የመከራ ዘመን ክስተት ደግሞ የሚፈጸሙ ክስተቶች ላይ ደግሞ አንዱ ይወሰዳል፣ አንዱ ይቀራል የሚለው ደግሞ ሁለቱ በእርሻ ውስጥ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል የሚለው ምን ማለት ነው የሚለውንም ተመልክተናል። የሰባቱ ዓመት የመከራ ዘመን ፍጻሜ ላይ ደግሞ በአውሬው ወይም ደግሞ በአንቲክራይስት አማካኝነት ደግሞ እስራኤልን ለመውረር እስራኤልን ለማጥፋት ደግሞ የሚሰበሰቡ የአሕዛብ ነገስታቶች እንዳሉ በዚያ ላይ ደግሞ የአርማጌዲዮን ጦርነት በሚል ደግሞ ተመልክተናል። መጨረሻ ላይ ጌታ ኢየሱስ ክርስቶስ የእስራኤል ጠላቶች የሆኑትን ሊያጠፏት የተሰበሰቡትን በአርማጌዲዮን ላይ ድል እንደሚነሳቸው ጠላቶቹን ካጠፋ በኋላ ደግሞ በዳዊት የተስፋ ቃል መሰረት በንጉሥ ዳዊት የተስፋ ቃል መሰረት መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚገዛበት ደግሞ የመሲሁ የሺህ ዓመት መንግስት አለ። ያ የሺህ ዓመት መንግስት ባህሪያቶቹ ምን ይመስላሉ የሚለውን ተመለከትን። ከዛ በኋላ ደግሞ የነጩ ዙፋን ፍርድ ነው እንግዲህ በባለፈው የተመለከትነው። የነጩ ዙፋን ፍርድ ማለት ምንድን ነው? በነጩ ዙፋን ፍርድ ላይስ ደግሞ አማኞች ይፈረድባቸዋል ወይ? አንድ አማኝ በክርስቶስ ኢየሱስ በማመን የእግዚአብሔር ልጅ የሆነ እውነተኛ አማኝ በነጩ ዙፋን ፍርድ ላይ ይቆማል ወይ የሚለውን የነጩ ዙፋን ፍርድ ይመለከተዋል ወይ የሚለውን በባለፈው እንግዲህ በዝርዝር ተመልክተናል ማለት ነው። ዛሬ አዲስ ሰማይ አዲስ ምድር የሚለውን የስካቶሎጂ ወይም የፍጻሜ ዘመን አስተምሮ የመጨረሻውን ርዕስ እንግዲህ በጌታ ጸጋ እንመለከታለን ማለት ነው። ጌታ የተባረከ ይሁን። ርዕስ የምትይዙ ቅዱሳን የፍጻሜ ዘመን አስተምህሮ አዲስ ሰማይ አዲስ ምድር። እንግዲህ ራእይ ዮሐንስ ምዕራፍ 21 ከቁጥር 1 ጀምሮ እስከ 7 ድረስ ዮሐንስ በራእዩ የተመለከተውን ነገር ነው እንግዲህ ጌታ ያሳየውን ወይም የተመለከተውን ነገር ነው የሚነግረን። ምዕራፍ 21 ከቁጥር 1 ጀምሮ አዲስ ሰማይንና አዲስ ምድርን አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝብ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝም ተፈጽመዋል
አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህን ይወርሳል። አምላክ እሆናለሁ፣ እርሱም ልጅ ሆነኛል ይላል። እንግዲህ ስለ ቃሉ እግዚአብሔር አባታችን የተባረከ ይሁን። እንግዲህ በፍጻሜ ዘመን አስተምህሮ የመጨረሻው ርዕሳችን አዲስ ሰማይ አዲስ ምድር ብለን በምናጠናበት ጊዜ ዝርዝር የሆኑ ሐሳቦች የሉም። ነገር ግን መጽሐፍ ቅዱሱ እንድናውቀው በፈቀደልንና በጻፈልን ልክ ደግሞ እንመለከታለን። ከዛ ውጪ ለምንድነው የተብራራ ነገር የሌለው በሚባልበት ጊዜ ስንሄድ የምናየው ነገር ስለሆነ መጽሐፉ ዝም ሲል አብሮ ዝም ማለት አዋቂነት ነው። መጽሐፉ ዝም ሲል አልፎ አለመናገር እግዚአብሔርን መፍራት እግዚአብሔርን ማክበር ነውና መጽሐፉ እስከተናገረ ድረስ እንናገራለን። መጽሐፉ ዝም ሲል አብረን ዝም እንላለን። እግዚአብሔር አስፈላጊ ቢሆን ኖሮ እያንዳንዱን ነገር ይጽፍልን ነበር ማለት ነው። ነገር ግን አንድ ደስ የሚል ነገር አለ። ሁላችንም ወደ ሙሉ ዕውቀት ስንገባ ስንነጠቅ ወደዚያኛው ዓለም ስንሄድ ደግሞ የእግዚአብሔርን ሐሳብ በደንብ እንረዳለን ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ ፍጻሜ ዘመንን ትምህርት አዲስ ሰማይ አዲስ ምድር የዘላለም ጅማሬ ነው ሲያሳየን ሐዋርያው ዮሐንስ አዲስ ሰማይ አዲስ ምድር ብሎ ከጀመረ አሮጌ ሰማይና አሮጌ ምድር እንዳሉ እየነገረን ነው ማለት ነው። እንግዲህ ከሰው ልጅ ጅማሬ እስከ ፍጻሜ እስከ ነጩ ዙፋን ፍርድ ድረስ እግዚአብሔር በሰው ልጅ ታሪክ ውስጥ 7 ዘመነ መግቦቶችን እንዳስቀመጠ በተለያዩ ትምህርቶቻችን አብረን ተማምረናል። እንግዲህ በመጽሐፍ ቅዱስ ውስጥ ከሰው ልጅ ጅማሬ እስከ ፍጻሜ ወይም እስከ ነጩ ዙፋን ፍርድ ድረስ 7 የተለያዩ ዘመነ መግቦቶች አሉ። እነዚህን እንግዲህ ገላትያ ምዕራፍ 4 ቁጥር 5 ላይ፣ ሮሜ ምዕራፍ 10 ቁጥር 4 ላይ፣ ኤፌሶን ምዕራፍ 1 ቁጥር 10 ላይ የዘመን አይነቶች እንዳሉ የዘመን ፍጻሜና የዓለም ፍጻሜ የተለያየ እንደሆነ እንግዲህ በደንብ አድርገን ተመልክተናል። ለማስታወስ ያክል 7ቱ ዘመነ መግቦቶች ኦርደራቸው አንደኛው ክፉንና ደጉን ያለማወቅ ዘመን አለ። ይሄ ዲስፐንሴሽን ኦፍ ኢኖሰንሲ የሚባለው ማለት ነው። ከአዳም ጋር የተደረገ ውል ሲሆን አትብላ የተባለውን አዳም በመብላቱ ምክንያት ከገነት በመባረር በፍርድ ተዘግቷል ማለት ነው። የወሰደው ጊዜ ደግሞ አይታወቅም። ሁለተኛው ዘመነ መግቦት ክፉንና ደጉን የማወቅ ዘመን ወይም ዲስፐንሴሽን ኦፍ ኖሌጅ የሚባለው ነው። ከአዳም ልጆች ጋር የተገናኘ ሲሆን በኖህ ዘመን በጥፋት ውሃ ፍርዱ ተዘግቷል ማለት ነው። የወሰደው ጊዜ የተለያዩ ባይብሊካል ማጣቀሻዎችን ስንመለከት 1656 ዓመታት እንደወሰደ እናገኛለን። ሶስተኛው ዘመነ መግቦት የሰው መንግስት ዘመን ወይም ሂውማን ገቨርንመንት የሚባለው ነው። የናምሩድ ዘመን ሲሆን የሰው ልጅ እግዚአብሔርን ያላማከልና ለእግዚአብሔር ክብር በማይሰጥ ሁኔታ የባቢሎንን ግንብ ሲሰሩ እግዚአብሔር ፍርድን እንዳስተላለፈ ቋንቋቸውንም እንደደበላለቀ ይነግረናል። ይሄም በፍርድ ነው የተቋጨው። የወሰደው ጊዜ 1205 ዓመታት እንደሆነ እናገኛለን ማለት ነው። አራተኛ የምንመለከተው ወይም የምናገኘው የተስፋው ቃል ዘመነ መግቦት ነው። ከአብርሃም ጋር የተገናኘ ዲስፐንሴሽን ኦፍ ፕሮሚስ የሚባለው ማለት ነው። ፕሮሚስ የሚባለው ከአብርሃምና ከዘሩ ጋር የተገባ ተስፋ ቃል ነው። የወሰደው ጊዜ 430 ዓመት ነው። እንግዲህ የተስፋ ቃልም ስለሆነ በዛ ሰዓት አይደለም የተፈጸመው። ቃል ስጋ ሲሆን በክርስቶስ በኩል ነው ፍጻሜ ያገኘው ማለት ነው የተስፋ ቃል የሚባለው። ቀጥሎ አምስተኛ ወይም የተስፋው ቃል አራተኛው የተስፋ ቃል ፍጻሜ እስኪያገኝ ድረስ አምስተኛው ዘመነ መግቦት በመካከል ገባ። እርሱም የሕጉ ዘመን የሚባለው የሕግ ዘመን የሚባለው ነው። በሙሴ አማካኝነት እግዚአብሔር ከእስራኤል ሕዝብ ጋር ያደረገው ውልና ስምምነት ሲሆን የእስራኤል ሕዝብ በሕጉ መሰረት ስላልሄዱ ደግሞ በፍርድ ይቋጫል። የወሰደው ጊዜ 1520 ዓመታት ነው። እንግዲህ በመቀጠል
የሕጉ ዘመን ፍጻሜ በደረሰ ጊዜ አለ። እንግዲህ ገላትያ ሐዋርያው ጳውሎስ ምዕራፍ 4 ቁጥር 5 ላይ የሕጉ ዘመን በፍጻሜ በደረሰ ጊዜ ወይም የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች ሆኖ የተወለደውን ልጁን ላከ ይላል። አሁን የዘመኑ ፍጻሜና የዓለም ፍጻሜ የተለያዩ ናቸው። ስለዚህ የምን ዘመን ፍጻሜ ላይ ነው ኢየሱስ ቃል ሥጋ የሆነ ኢየሱስ የተወለደው ሲባል የሕግ ዘመን ፍጻሜ በደረሰ ጊዜ ነው። በእርሱ ሞትና ትንሣኤ ደግሞ የጸጋ ዘመነ መግቦት ወይም ዲስፐንሴሽን ኦፍ ግሬስ የሚባለው ጀመረ። ይህ የጸጋ ዘመነ መግቦት በሌላ ቋንቋ የቤተ ክርስቲያን የሚስጥር ዘመን የሚባለው ነው። በኢየሱስ ክርስቶስ የቤዛነት ሥራ ላይ የተመሰረተ ሲሆን በሁኔታ ላይ ያልተመሰረተ ዘመነ መግቦት ይባላል። በሁኔታ ላይ ያልተመሰረተ ግሬስ የሚባለው ከዚህ ጋር ይገናኛል እና በሁኔታ ላይ ያልተመሰረተ ዘመነ መግቦት ነው። ከሁሉም ዘመነ መግቦቶች የተለየና የአብርሃም የተስፋ ቃል የሚባለው ደግሞ ፍጻሜ ነው። የወሰደው ጊዜ እስካሁን ድረስ እንግዲህ 2000 ዓመታትን አስቆጥሯል። በአሕዛብ ሙላት በቤተ ክርስቲያን ወይም በቅዱሳን መነጠቅ ደግሞ ይህ የጸጋ ዘመን ፍጻሜ ያገኛል። ከዛ በኋላ የመጨረሻው ሰባተኛው ዘመነ መግቦት የሺህ ዓመት መንግስት ነው። ይህንን ኤፌሶን ምዕራፍ 1 ቁጥር 10 ላይ እግዚአብሔር በፍጻሜ ዘመን ላይ ሊያደርግ ያለውን ሐሳቡን አስታውቆናል፣ በሰማይና በምድር ያሉትን በክርስቶስ መጠቅለል ነው ይላል። ስለዚህ በሰማይ የተባለችው ቅድስት ቤተክርስቲያን ናት። በምድር ወደ በረከቱ የሚገቡት እንግዲህ እስራኤላውያንና የመንግስት ወንጌል ተሰብከው ያመኑ አሕዛቦች ናቸው። ወደ ሺህ ዓመት መንግስት ሲገባ ያን ጊዜ በሰማይና በምድር ያሉትን በክርስቶስ ለመጠቅለል ነው ያለው። የሺህ ዓመት የመሲሁ መንግስት እንግዲህ ወይም ዲስፐንሴሽን ኦፍ ሚሌኒየም የሚባለው ይጀምራል። ኢየሱስ ክርስቶስ በዳዊት የተስፋ ቃል መሰረት መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን የሚገዛበት የሚያስተዳድርበት የምድር መንግስት ነው። የሚወስደው ጊዜ እንደ ስሙ 1000 ዓመታት ነው ማለት ነው። ይሄ ሁሉ እንግዲህ ወደ ፍጻሜ ከመጣ በኋላ ዮሐንስ አንድ ነገር ይነናል። አዲስ ሰማይንና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። እንግዲህ ልብ ልንል የሚገባን ነገር የተለያዩ መረዳቶች አሉ። እግዚአብሔር ይህንን ሰማይና ይህንን ምድር አያጠፋውም፣ እንደገና አፕዴት ያደርገውና እንቀጥላለን የሚል አለ። በዚህኛው ደግሞ አይደለም፣ አዲስ ሰማይና አዲስ ምድር ተብሏል። ፊተኛው ሰማይና ፊተኛው ምድር አልፈዋል ተብሏል። ከጴጥሮስ ጋርም በማጣቀስ ደግሞ በታላቅ ትኩሳት እንደሚጠፉ እግዚአብሔር ደግሞ እንደ ተስፋ ቃሉ ጽድቅ የሰፈነባት አዲስ ምድር እንደምንጠብቅ ሐዋርያው ጴጥሮስ ተናግሯል። እንግዲህ ስለዚህ እነዚህን ነገሮች እንይዛለን። በዋናነት ሁለቱም አስተምህሮች መጨረሻቸው እግዚአብሔር ለቅዱሳን ለሚያምኑ በልጁ ለሚያምኑ የሰጠው ተስፋ አለ። የመጨረሻ የደስታ ከእርሱ ጋር አብረው የሚኖሩበት የሚለውን የአማኞችን የመጨረሻ ተስፋ የያዘ ነው። ነገር ግን አረዳዳቸው ይለያያል ማለት ነው። እንግዲህ እኛ እንደምናምነው እንደ ቤተ ክርስቲያን መጽሐፍ ቅዱሳዊ መሰረቱን እንደጠበቀ እንዲሁም ደግሞ አንዳንድ ታላላቅ አስተማሪዎችም ደግሞ አሁን በቅርብ ወደ ጌታ የሄዱት ታላቁ አስተማሪ ዶክተር ጆን ማካርተር ራሱ በዚህ ዙሪያ ራእይ መጽሐፍ ጥናት ላይ እንዲሁም በመጨረሻው ዘመን እስካቶሎጂ አስተምህሮ ላይ ይህንን ክፍል ያብራሩበት መንገድ አለ። አዲስ ሰማይና አዲስ ምድርን አየው ሲል አዲስ የሚለው ቃል በግሪኩ ካይኖስ የሚል ነው። ይህ ግሪክ ቃል በጥራት አዲስና የበላይ የሆነ ነገር ያመላክታል እንጂ በጊዜ ቅደም ተከተል አዲስ መሆንን ብቻ አይደለም። የቀደመው ፍጥረት ሙሉ በሙሉ ጠፍቶ ከነበረ በኋላ እግዚአብሔር ፍጹም ንጹሕ የሆነን አዲስ ፍጥረት ይፈጥራል። ይህ ደግሞ በሺህ ዓመት ግዛት ወይም በሺህ ዓመት የመሲሁ መንግስት ላይ ወይም ሚሊኒያል ኪንግደም በሚባለው ውስጥ ከነበረው ሁኔታ የበለጠ ፍጹም እንደሆነ ይናገራሉ። ፍጹምነት አዲሱ ፍጥረት በኃጢአት
በሞት ወይም በመከራ የተበላሸ አይደለም፣ እንዳሮጌው ፍጥረት ማለት ነው። የኃጢአት እርግማን ሙሉ በሙሉ የሚወገድበት የዘላለም የመኖሪያ ስፍራ ነው። ፊተኛው ሰማይና ፊተኛቱ ምድር አልፈዋልና። እንግዲህ ጆን ማካርተር እንደሚሉት አሮጌው ሰማይና ምድር ሙሉ በሙሉ ጠፍተዋል፣ ለነርሱም ስፍራ አልተገኘም። ይህ የሚያመለክተው መታደስን ብቻ ሳይሆን ሙሉ በሙሉ መወገድን እና መተካትን የሚያሳይ ነው። ቀጥሎ ባህርም ደግሞ ወደፊት የለም የሚለው ደግሞ በዚህ ሐሳብ ደግሞ የተለያዩ ሐሳቦችን ያነሳሉ። በእሳቸው አስተምሮ መሰረት ወይም በመጽሐፍ ቅዱስ እኛም እንደምናምነው ማለት ነው ባህር፣ ሕዝብ፣ ነገድ፣ ቋንቋ፣ ቀጥሎ ደግሞ ግርግር፣ ሁከት፣ አደጋ፣ መለያየት የሚባለው ነገር እንደማይቀጥል መወገድንም የሚያሳይ ነው ማለት ነው። እንግዲህ ጆን ማካርተር እንዲህ አይነት ገለጣ ነው የሰጡት ማለት ነው። ቤተ ክርስቲያናችንም ደግሞ መጽሐፍ ቅዱሳዊውን መሰረት ይዛ የምታምነውም የምታስተምረውን ይህንን አስተምህሮ ነው ማለት ነው። እንግዲህ በራእይ ምዕራፍ 20 ከቁጥር 11 ጀምሮ እንደተጻፈው ሁሉ ነገር ወደ ፍጻሜ እንደመጣ ራእይ ምዕራፍ 20 ቁጥር 11 የነጩ ዙፋን ፍርድ ላይ ሁሉም ነገር እንትን ሲል የአሮጌው ፍጥረት ታሪክ ሁሉ ፍጻሜ እንዳገኘ እንመለከታለን። ጅማሬ ያለው ነገር በሙሉ ፍጻሜ አለውና ከዚህ የተነሳ የዚህ ሰማይና ምድር ታሪክ ሁሉ ይዘጋል። ይህ አሮጌ ሰማይና ምድር በታላቅ ትኩሳት ቀልጦ እንደሚያልፍ መጽሐፍም ይናገራል። የአሮጌው ፍጥረት ታሪክ ካለፈ በኋላ ደግሞ እግዚአብሔር ጽድቅ የሰፈነበት አዲስ ሰማይና አዲስ ምድርን እንደ ተስፋ ቃሉ እንደሚፈጥር መጽሐፍ ቅዱስ ያስተምረናል። ቀጥታ ከዚህ ጋር አብሮ የሚሄድ ጥቅስ ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 9 ጀምሮ እስከ 13 ድረስ እንዲህ የሚል ቃል አለ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ቁጥር 11 ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል። ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይም ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይለናል። እግዚአብሔር የተባረከ ይሁን። እንዲሁም በብሉይ ኪዳን ስለ አዲስ ሰማይና ስለ አዲስ ምድር ራሱ በብሉይ ኪዳን ነቢዩ ኢሳይያስ ምዕራፍ 65 ከቁጥር 17 ጀምሮ በዋናነት ከሺው ዓመት መንግስት ጋርም በተያያዘ ነው ሐሳቡ። እንደዛ አይነት ቃልም ደግሞ እናገኛለን። ጴጥሮስ በደንብ ግልጽ አድርጎ አስቀምጦልናል። ዮሐንስም ደግሞ በራእዩ በደንብ አድርጎ አስቀምጦልናል ማለት ነው። እንግዲህ በአዲሱ ሰማይና በአዲሱ ምድር የሚኖር የህይወት ስርዓት ምን ይመስላል ታዲያ? ዋው የሚያጽናና ቃል ነው ያለው። በአዲሱ ሰማይና በአዲሱ ምድር የሚኖር የህይወት ስርዓት አንድ ሰባት ነገሮች አሉ። እዚያው ዮሐንስ ራእይ ምዕራፍ 21 ከቁጥር 3 ጀምሮ እስከ 5 ድረስ 7 ነገሮችን እንመለከታለን። ቁጥር 1 እና ቁጥር 2 አንድ ነገር እንመለከታለን። ዮሐንስ በራእዩ አዲስ ሰማይና አዲስ ምድርንም አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም ካለ በኋላ ቁጥር 2 ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ይላል። አሁን ይቺ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም የተባለችው ቅድስት ቤተክርስቲያን የበጉ ሚስት እንደሆነች ራእይ ላይም ራሱ ዮሐንስ እንግዲህ መስክሮልናል ማለት ነው። እርሷ ለባሏ እንደተሸለመች ሙሽራ ሆና ቅድስት ቤተክርስቲያን አማኞች፣ እውነተኛ አማኞች ሁሉ ማለት ነው። ከዛ በኋላ ምን ይሆናል?
በአዲሱ ሰማይና በአዲሱ ምድር የሚኖር የሕይወት ስርዓት ምን ይመስላል ስንል፣ አንደኛ እግዚአብሔር በቅዱሳን መካከል ያድራል። እግዚአብሔር ከኛ ጋር ሆኖ በቅዱሳን መካከል ያድራል። ያኔ በብሉይ ኪዳን በምሳሌና በጥላ መልኩ እስራኤላውያን በምድረ በዳ በሚጓዙበት ጊዜ ድንኳናቸውን ሲተክሉ በአራቱም አቅጣጫ ሶስት ነገድ እየሆኑ ነው የሚተክሉት። መካከለኛው ቦታ ላይ መገናኛ ድንኳኑን ታበርናክሉ ይተከል ነበረ። ያን ጊዜ እግዚአብሔር በመካከለኛው በመገናኛ ድንኳኑ አማካኝነት ከእስራኤል ሕዝብ ጋር ሆኖ ምድረ በዳውን አቋርጠው እንዲሄዱ ያደርጋቸው ነበረ በምሳሌና በጥላ መልኩ። በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ጸጋና እውነትን ተሞልቶ በመካከላችን አደረ አለ። ወደ ገዛ ወገኖቹ ቢመጣም የገዛ ወገኖቹ አልተቀበሉትም። ነገር ግን የሚገርመው ነገር ጌታችን ኢየሱስ ክርስቶስ በስሙ እንኳን ስንሰበሰብ በመካከላችሁ ነኝ ብሏል። በፍጻሜ ዘመንም ላይ በአዲስ ሰማይና በአዲስ ምድር ትምህርት ውስጥም ደግሞ እግዚአብሔር በቅዱሳን መካከል ያድራል። ጌታችን ኢየሱስ ክርስቶስ በቅዱሳን መካከል ይሆናል። የሚገርመው ነገር በተደጋጋሚ መጽሐፍ ቅዱስን ዘፍጥረት ጀምሮ እስከ አዲስ ኪዳን እስከ ራእይ ድረስ በምናጠናበት ጊዜ እግዚአብሔር መካከለኛ ቦታውን ይወዳል። እግዚአብሔር ጌታችን ኢየሱስ ክርስቶስ በመካከል የሚባለውን ቋንቋ ይወደዋል። ለምሳሌ በምሳሌና በጥላ መልኩ በኤደን ገነት የሕይወት ዛፍ በኤደን ገነት መካከል ነበር ይላል። ያ የሕይወት ዛፍ በአዲስ ኪዳን ክርስቶስ ኢየሱስ ነው። በምሳሌና በጥላ መልኩ ነው የተገለጠው። እንዲሁም ደግሞ ቅድም እንዳልነው እስራኤላውያን በምድረ በዳ ሲጓዙ መገናኛ ድንኳኑ በመካከል ይተከል ነበር። መሃል የሚባለውን ይወዳል። እንዲሁም ደግሞ ቃል ሥጋ በሆነ ጊዜ ደግሞ ቃል ሥጋ ሆነ፣ በመካከላችን አደረ፣ በእኛ አደረ፣ በመካከላችን ተመላለሰ። በመቀጠል ሁለትም ሦስትም በስሜ በምትሰበሰቡበት በመካከላችሁ እሆናለሁ። ቀጥሎ ጌታ ኢየሱስ ክርስቶስ ሲሞት እንኳን በሁለት ወንበዴዎች መካከል ነው የተሰቀለው። እንደዚህ የተለያዩ ጥቅሶችን ማግኘት እንችላለን። በአምልኮ ጊዜ ቤተክርስቲያን እዚሁ በአዲስ ሰማይና በአዲስ ምድር ጊዜ እግዚአብሔር በቅዱሳን መካከል ያድራል። በመካከል ማደር ማለት ቋሚ የሆነ የማይቋረጥ ፌሎሺፕ ከኛ ጋር ሆኖ ህብረት እያደረገ ከኛ ጋር ሆኖ በማይቋረጥ ፌሎሺፕ አብሮ ይቀጥላል። ስለዚህ እግዚአብሔር በመካከላችን፣ እግዚአብሔር በቅዱሳን መካከል ያድራል። እንዴት የሚያስደስትና የሚያጽናና ቃል ነው። ቀጥሎ በአዲሱ ሰማይና በአዲሱ ምድር የሚኖር የሕይወት ስርዓት ሁለተኛ፣ ጽድቅ የሰፈነባት ክፋትና እርኩሳት የሌለባት ሲስተም ወይም የሌለበት ሰማይና የሌለበት ምድር ነው። ጽድቅ የሰፈነባት ምድር፣ ጽድቅ የሰፈነበት ሰማይ፣ ክፋትና እርኩሰት የሌለበት። ምክንያቱም የክፋት ሁሉ ምንጭ የርኩሰት ሁሉ ምንጭ የሆነው ሰይጣን ወደ ጥልቅ ወደ ገሃነም ተጥሏል። በአዲስ ሰማይና በአዲስ ምድር ውስጥ መከሰት አይችልም። አጋንንቶቹም ከእርሱ ጋር ተጥለዋል። በአዲስ ሰማይና በአዲስ ምድር ውስጥ መከሰት አይችሉም። ጽድቅ የሰፈነባት፣ ክፋትና እርኩሰት፣ በደልና ሐዘን የሌለበት፣ ክፋትና እርኩሰት የሌለበት፣ ጽድቅ ብቻ የሰፈነበት፣ ትክክለኝነት ብቻ የሰፈነበት አዲስ ሰማይ አዲስ ምድር ይኖራል። ሶስተኛ ላይ በአዲስ ሰማይና በአዲስ ምድር የሚኖር የሕይወት ስርዓት እንባ የሚባል ነገር አይኖርም። እንባዎች ሁሉ ከዓይን የሚታበሱበት ነው። እንባ ሁሉ ከዓይን የሚታበስበት ነው። የምንወዳቸውን ሰዎች ከዚህ በኋላ በሞት አናጣቸውም። ስብራት የሚባል ነገር የለም። ልብን የሚሰብር ሐዘን የለም። ልብን የሚሰብር ሐዘን የለም። በዚህ ምድር ላይ የምንወዳቸውን የኛ የሆኑትን ወላጆቻችንን፣ ጓደኞቻችንን፣ የምናቃቸውን ሰዎች በሞት አተናቸው ሊሆን ይችላል። በሐዘን ልባችን ተሰብሮ ሊሆን ይችላል። በተለያየ ምክንያት አይኖቻችን አልቅሰዋል። በተለያየ ምክንያት ልባችን ተሰብሯል። ከዚህ በኋላ ግን በአዲስ ሰማይና በአዲስ ምድር
እንባ ሁሉ ከዓይን ይታበሳል እንጂ ለለቅሶ፣ ለስብራት፣ ለሐዘን ምክንያት የሚሆን ነገር የለም። ክፋትና ርኩሳት የለበትም፣ ጽድቅ የሰፈነበት ነው። ከዚህ የተነሳ ደግሞ እንባዎች ሁሉ ከዓይን የሚታበሱበት ፍጹም የሆነ መጽናናት፣ ፍጹም የሆነ ደስታ፣ ፍጹም የሆነ ሐሴት እንጂ ሐዘን፣ ልብ ስብራት፣ ለቅሶ የሚባል ነገር የለም። እንባዎች ሁሉ፣ ሐዘኖች ሁሉ የሚረሱበት፣ እንባዎች ሁሉ የሚታበሱበት። እናመሰግንሃለን። እውነት በዚህኛው አሮጌ ምድር በዚህኛው የህይወት ስርዓት ስንመላለስ ብዙ ሐዘኖች አሉ፣ ብዙ ስብራቶች አሉ። በእኛ ላይ የደረሱ በምናውቃቸው ሰዎች ላይ የደረሱ ብዙ ልብ የሚሰብሩ ሐዘኖች አሉ። ልብ የሚሰብሩ ሐዘኖች። የራሳቸውን ልጆቻቸውን ያጡ ወላጆች እንዴት ነው ልባቸው የሚሰበረው? ወላጆቻቸውን ያጡ ልጆች እንዴት ነው ልባቸው የሚሰበረው? ሐዘን ልብ ይሰብራል። ሐዘን አንዳንድ ጊዜ በእንባ እንኳን የማይገለጥ ነገር ግን በልብ ውስጥ ያለ ለቅሶ፣ በልብ ውስጥ ያለ ሐዘን አለ። እንደዛ አይነት ሐዘን የኛ የሆኑትን አተን ልባችን ተሰብሮ የምናለቅስበት ቦታ አይደለም። ከዚህ የተነሳ እግዚአብሔር ፍጹም መጽናናትን በመስጠት እንባዎች ሁሉ፣ ምድር ላይ የነበሩ ሐዘኖች ሁሉ አይቀጥሉም። ያስለቀሱን ነገሮች በሙሉ አይቀጥሉም። እንባዎች ሁሉ ከዓይኖቻቸው ይታበሳሉ ይላል። ይሄ ቁጥር 4 ላይ እናገኘዋለን። እዚያው ቁጥር 4 ላይ አራተኛ በአዲሱ ሰማይና በአዲሱ ምድር የሚኖር የሕይወት ስርዓት መካከል ሞትና ሐዘን አይኖርም። ለልብ ስብራት፣ ለለቅሶ፣ ለሐዘን የሚሆን ምክንያት እንግዲህ ሞትና ሐዘን ነው። ሞት የሚባል ነገር የለም። ሞት እዚህ ጋር የተዘረዘሩት ሁሉ የኃጢአት ውጤቶች ናቸው። እንባ የኃጢአት ውጤት ነው። ሞት የኃጢአት ውጤት ነው። ሐዘን የኃጢአት ውጤት ነው። ኃጢአት፣ አመፅ፣ እርኩሰት የሚባል ነገር የለም። የኃጢአትና የአመፅ የርኩሰት ምንጭ ሆነው ሰይጣንና አጋንንቶቹ ወደ ጥልቁ ወደ ገሃነም ተጥለዋል። በአዲስ ሰማይና በአዲስ ምድር መከሰት አይችሉምና ሞትና ሐዘን አይኖርም። ፍጹም መጽናናት፣ ፍጹም ደስታ፣ ፍጹም አምልኮ፣ ፍጹም ሰላም። ዋው! ጌታ ሆይ እንዴት ድንቅ ነህ! እንዴት የምትገርም ነህ! ሞትና ሐዘን አይኖርም። ቅድም እንዳልነው በሞት እናጣዋለን፣ በሞት እናጣታለን፣ በሞት አጣዋለሁ ብለን የምንጨነቅበት፣ የምናዝንበት፣ የምንሰጋበት ቦታ አይደለም። ሞት የሚባል ነገር ቋንቋው ራሱ አይታወቅም። ሞት የሚባል ነገር ምን እንደሆነ የማይታወቅበት ሕይወት ብቻ፣ ደስታ ብቻ፣ ሳቅ ብቻ፣ አምልኮ ብቻ ያለበት የሕይወት ስርዓት ነው። እናመሰግንሃለን። ስለዚህ ሞትና ሐዘን አይኖርም። በምድር ላይ የነበረው በዚህኛው ምድር ላይ የነበረው ሞትን ተከትሎ የሚመጣ ከባድ ሐዘን አይቀጥልም በአዲስ ሰማይና በአዲስ ምድር። እንዲሁ አምስተኛ በአዲሱ ሰማይና በአዲሱ ምድር ከሚኖሩ የሕይወት ስርዓቶች መካከል ከማይቀጥሉ የሕይወት ስርዓቶች መካከል መርገምና ሌሊት አይኖርም። መርገምና ሌሊት አይኖርም። ዋው! መርገምና ሌሊት አይኖርም። መርገም፣ እርግማን ጌታችን ኢየሱስ ክርስቶስ በዚህ ምድር በምንኖርበት ጊዜ እርግማናችንን ሁሉ ወስዶታል። እውነት ነው። ያንን ነገር ኤክስፔሪየንስ እያደረግን እየኖርን ነው። ነገር ግን እርግማን የሚባል ነገር የሌለበት ሌሊት የሚባል ጨለማ የሚባል ስቃይ የሚባል ሌሊት ይሄ ምሽት ላይ ያለውን የምንተኛበትን ሌሊት የሚያሳይ ብቻ ሳይሆን መርገምን ተከትሎ የሚመጣ ስቃይ፣ የሚመጣ አደጋ፣ የሚመጣ ስብራት አለ። እነዚህ ነገሮች ሁሉ በአዲስ ሰማይና በአዲስ ምድር የሉም። በአዲስ ሰማይና በአዲስ ምድር በረከት ብቻ ነው፣ ደስታ ብቻ ነው፣ ሳቅ ብቻ ነው፣ ሐሴት ብቻ ነው።
ሐሴት ብቻ ነው። ስለዚህ ሞትና ሐዘን አይኖርም በአዲስ ሰማይ በአዲስ ምድር። ጩኸትና ስቃይ አይኖርም በአዲስ ሰማይና በአዲስ ምድር። መርገምና ሌሊት አይኖርም በአዲስ ሰማይና በአዲስ ምድር። እንዲሁም ሰባተኛ ላይ ቅዱሳን ሁላችን ከኢየሱስ ጋር ለዘላለም ነግሰን እንቀጥላለን። ራዕይ ምዕራፍ 22 ከቁጥር 5 ጀምሮ እንዲህ ነው የሚለው፣ ሁላችንም ከእርሱ ጋር አብረን እንደምንነግስ ዴስቲኒያችን ንግስና እንደሆነ ከእርሱ ጋር አብረን እንነግሳለን። ምዕራፍ 22 ቁጥር 5 ላይ ከእንግዲህ ወዲህ ሌሊት አይሆንም ካለ በኋላ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም። ስለዚህ ለዘላለም እስከ ዘላለም ይነግሳሉ ይላል። ሃሌሉያ። በክርስቶስ ኢየሱስ ነገስታትና ካህናቶች ወይም ካህናትና ነገስታት ተደርገናል። ክህነታችንን እዚህ ምድር ላይ ኤክስፔሪየንስ እያደረግን ነው። ንግስናችንንም እንደዚሁ። ግን በሙላት የሚገለጠው ንግስናችን ከጌታ ከኢየሱስ ጋር በዚህ 1000 ዓመት መንግስት ምድር ላይ እነግሳለን። ቀጥሎ ለዘላለም እስከ ዘላለምም እንነግሳለን ከኢየሱስ ጋር። ሃሌሉያ። እናመሰግንሃለን። ስለዚህ ቅዱሳን ሁላችን ከኢየሱስ ጋር ለዘላለም እንነግሳለን። ከዚህ የተነሳ በአዲሱ ሰማይና በአዲሱ ምድር የሚኖር የህይወት ስርዓት ምን ይመስላል ስንል እግዚአብሔር ጌታችን ኢየሱስ ክርስቶስ በመካከላችን ያድራል። የማይቋረጥ ፌሎሺፕ አለ። ሁለተኛ ላይ ጽድቅ የሰፈነባት ክፋትና እርኩሰት የሌለበት የህይወት ስርዓት ነው። ሶስተኛ እንባዎች ሁሉ ከዓይኖቻችን ይታበሳል። አራተኛ ሞትና ሐዘን አይኖርም። ደስታና ሳቅ ብቻ ነው ያለው። ጩኸትና ስቃይ አይኖርም። ጩኸትና ስቃይ አይኖርም። ነገር ግን ሐሴት አለ፣ ደስታ አለ፣ አምልኮ አለ። ስድስተኛ ላይ መርገምና ሌሊት አይኖርም። እርግማን የሚባል ነገር የለም። ኢየሱስ ራሱ በረከታችን፣ ኢየሱስ ራሱ ሳቃችን፣ ኢየሱስ ራሱ ደስታችን፣ ኢየሱስ ራሱ አምልኳችን፣ ኢየሱስ ራሱ ዘላለማችን ሆኖልናል። ቀጥሎስ ቅዱሳን ሁላችንም ከኢየሱስ ጋር ለዘላለም እንነግሳለን። ከዚህ በላይ የተብራራ ነገር ስለሌለ መጽሐፍ ቅዱሱ አብራርቶ የጻፈው ነገር ስለሌለ ይህንን ነገር ነው ያስቀመጠልን። እንዲህ እንመለከተዋለን ማለት ነው። እንግዲህ ወደ መጨረሻ ስንሄድ ራዕይ ምዕራፍ 22 ከቁጥር 12 ጀምሮ ኢየሱስ ይህንን ሁሉ ወደ ማከናወን ስለፈለገ እነሆ በቶሎ እመጣለሁ ብሏል ኢየሱስ። ሃሌሉያ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ወይም ብድራቴ ወይም ሽልማቴ ከኔ ጋር አለ። የሚመጣው ሊሸልመን የሚመጣው ዋጋ ብድራትን ሊሰጠን ነው። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ብሏል ኢየሱስ። ታዲያ ኢየሱስ እኔ በቶሎ እመጣለሁ ሲል መንፈሱና ሙሽራይቱ ቁጥር 17 ላይ ምን ይላሉ? መንፈሱና ሙሽራይቱም ና ይላሉ። ሃሌሉያ። ኢየሱስ ይመጣል። ማራናታ፣ ጌታ ኢየሱስ ይመጣል። ማራናታ፣ እንደ ተስፋ ቃሉ አይዘገይም፣ በቶሎ እመጣለሁ ብሏል። እርሱ በቶሎ እመጣለሁ ሲል መንፈስ ቅዱስና ቅድስት ቤተክርስቲያን ምን ይላሉ? ና ይላሉ። ና ይላሉ። ስለዚህ የመምጣቱን ዜና የሚናገሩ ስብከቶች፣ የመምጣቱን ዜና የሚናገሩ ትምህርቶች፣ የመምጣቱን ዜና የሚናገሩ መዝሙሮች ሊበዙልን ይገባል። በተለይ በዚህ ዘመን ማለት ነው። በዚህ ዘመን የዘመኗ ቤተ ክርስቲያን የመምጣቱን ተስፋ ረስታለች። ስለ መምጣቱ የሚነገሩ መዝሙሮች፣ የሚነገሩ ትምህርቶች፣ የሚነገሩ ስብከቶች የሉም። ምድርን እያለች ነው ቤተ ክርስቲያን። ምድር ተኮር ሆናለች በሚያሳዝን ሁኔታ። እኛ ግን አገራችን በሰማይ ነው። በዚህ ምድር ስንኖር እንግዶች ነን። እንደ እንግዳ እንድንኖር ነው የተጠራ ነው። በምድር ነን እንጂ ከምድር አይደለንም። እኛስ አገራችን በሰማይ ነው። ከሰማይ የመጣው ሰማያዊ አድርጎናል። ከሰማያዊ ጥሪ ተካፋይ የሆናችሁ ተብለን ተጽፎልናል እኮ። አባባ ለዘመኗ ቤተክርስቲያን ለሁላችን አይኖቻችንን ክፈትልን።
መንፈሱና ሙሽራይቱ ምን ይላሉ? ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። ቁጥር 20 ይህንንም የሚመሰክር ኢየሱስ እኛን ለማየት ለመምጣት ቸኩሏል። ምን አለ? አዎን በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ና። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። እግዚአብሔር የተባረከ ይሁን። ስለዚህ የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ የሚለው ትምህርት ይህንን ይመስላል። እግዚአብሔር የተባረከ ይሁን። በሚቀጥለው ደግሞ ሌላ ርዕስ ይዘን እንግዲህ በአዲስ ርዕስ እንገናኛለን። በጣም እንወዳችኋለን፣ እናከብራችኋለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።